መጀመሪያ በሐሳብና በስሜቶቻችን መካከል ያለውን ግንኙነት ማወቅ ያስፈልጋል። ቶውትና ኢሞሽን። እኔ ደስተኛ ሆኜ መኖር ፈልጋለሁ። ቀኑን ደስተኛ ሆኜ መዋል እፈልጋለሁ። እመጣለሁ አንቺ ወዳልሽው ደስተኛ ሆኜ ለመዋል ደግሞ በስሜቶቼ ላይ ተጽዕኖ የሚያደርገው ሐሳቤ ነው። ሐሳቤ ጨለምተኛ ከሆነ ስሜቴ ሐዘንተኛ ነው የሚሆነው። ሐሳቤ ብሩህ ከሆነ ፖዚቲቭ ቲንኪንግ ከሆነ ማስበው ስሜቴ ደግሞ የደስታ ነው የሚሆነው። እኔ እያንዳንዷን ቀን ኢንጆይ ላደርጋት እፈልጋለሁ። ኤቭሪ ሲንግል ዴይ አዝኜ መዋል አልፈልግም። እና መቼ መሰለሽ እንደዚህ ሆንኩት? ዝም ብዬ ላይፍን ሳየው ሁሉ ጊዜ የሆነ ችግር አለ። ሁሉ ጊዜ የኛውን ስታስተካኪ እዚህ ጋር ችግር አለ፣ ይሄ ስታስተካኪ እዛ ጋር እንደዛለ፣ ይሄ ሁሉን ነገር ስታስተካኪ ጉንፋን ይዝሽ እናተኛለሽ። እና ሁሌ ፕሮብሌም አለ። እያንዳንዱ ፕሮብሌም የሚያሳዝነኝ ከሆነ ቀሪ ዘመኔን በሙሉ ሐዘንተኛ ልኖር ሆነ። ስለዚህ አንድ ቀን ወሰንኩኝ። ከዛሬ ጀምሮ አልኩኝ ዶክተር ወዳጄን ራሴን ዶክተር ብዬ ነው ዶክተር ወዳጄን ደስተኛ ነው አልኩኝ። በቃ ችግሮች አሉ ግን ደስተኛ ነኝ። ለዛ ደግሞ የረዳኝ ፖዚቲቭ ቲንኪንግ ነው። ግን ስውል ይኸውልሽ አሁን ለምሳሌ ከሰዎች ጋር ስትዊ አንድ ሰው በጣም ክፉ የሆነ ሰው ታያለሽ። በጣም ክፉ ነው። የምትጠይቂው ግን ምንድን ነው? እኔ የምጠይቀው ለምንድን ነው ክፉ የሆነው? ይህ ሰውዬ በጣም ክፉ ነው፣ ግን ለምንድን ነው ክፉ የሆነው? በክፉነቱ ጠልቼው ተናድጄበት ላላገኘው ወስኜ ልኖር እችላለሁ። ፖዚቲቭ ቲንከር ከሆንኩኝ ግን ለምንድን ነው ክፉ የሆነው ብዬ ጠይቃለሁ። ይሄ ሰውዬ ሕፃን ሆኖ አቢዩስ ተደርጓል። ሲቀጠቀጥ ነው ያደገው። በርበሬ ያጠኑት ነው ያደገው። ትምህርት ቤት ሲሄድ ደግሞ እንደዚህ ሸሚዝህ እንዲሆነ ልብስህ እንዲሆነ የሚል ሲገርፉት ነው ያደገው። አቢዩስ ሲደረግ ነው ያደገው። ከዛ ሲያድግ ክፉ ሆነ። እኛ ክፉ ምንለውን ሰው ሆነ። ጠጋ ብለሽ ካየሽው ግን እምታዝኝለት ሰው ነው የሚሆነው። አንደርስታንድ ማድረግ ማለት ነው ሰውየውን። በፍጹም ሰው ማታምን የምትጠራጠር ሴት ትኖራለች። በጣም ትጠራጠርሻለች። እንደዚህ ተጠራጣሪ ናት። አሁን ባትታመን ሴት በጣም የምትገርም ለዚህ ማታምን ብለሽ ልትታዘቢያት ትችላለሽ። ፖዚቲቭ ቲንከር ከሆንሽ ግን ለምንድን ነው እንደዚህ ተጠራጣሪ የሆነችው? ለምን እንደዚህ ሆነች? አምናው የከዳት ሰው አለ፣ ክፉ ያደረገባት ሰው አለ፣ በጣም ትረስት አድርጋው ልቧን ሰብሮ የሄደ ሰው አለ ብለሽ ትጠይቂያለሽ። መስሪያ ቤት ውስጥ አንዱ ከምገምተው ጸባይ ውጭ ሆኖ ሳገኘው ምን ሆነ ዛሬ ደግሞ ይሄ ልል እችላለሁ። ግን ቤት ተናዶ ከሆነስ የመጣው ቤት በጣም ያበሳጭም ነገር ገጥሞት ሊሆን ይችላል። ፖዚቲቭ ቲንከር ከሆንኩኝ ያንን አስባለሁ። ስለዚህ ሰዎችን አንደርስታንድ ለማድረግ በጣም ይረዳሻል። ምሳሌዎች ልጨምር። መንገድ ላይ አንዳንድ ጊዜ እንደዚህ ሽበት ያላቸው ትላልቅ ሰዎች መኪና የሚነዱ ከነሱ የማይጠበቅ ባህሪ ልታይባቸው ትችላለሽ። ይጮሃሉ፣ ሊሳደቡ ይችላሉ፣ ምናምን ትዕግስት ያጣሉ። ከዛ አንቺ ምንድነው የምትይው? ወይም አንድ ሰው ምንድነው የሚለው? ይሄ እንደ እድሜው አይደለም፣ እንደ እድሜው ትልቅ ሰው አይደለም እንዴት እንደዚህ ይሆናል ልትይ ትችላለሽ። እኔ ግን ምን ላስብ እችላለሁ? ይሄ ሰውዬ ደም ግፊት ይኖርበታል፣ ስኳር በሽታ ይኖርበታል። ደም ከፍ ሲል ያነጫንጫል፣ ስኳር ከፍ ሲል ያነጫንጫል። ስለዚህ አሁን እሱ ባህሪው መጥፎ ስለሆነ ሳይሆን ህመም ስላለበት የሆነ ነገር ከፍ ብሏል፣ እዛ ጋር ያ አስቸግሮት ነው እንደ ባህሪው እንደዚህ ሆነው ብዬ አስባለሁ። አሁን ከሰዎች ጋር ያለኝ ግንኙነት በጣም ጥሩ ሆነ፣ ሰዎች ፖዚቲቭ ላይ ስለማያቸው ማለት ነው። ቤት ውስጥ ደግሞ የሚፈጠር ነገር ልንገርሽ። ሚስት ተነጫንጫለች በጣም ምንም የተፈጠረ አዲስ ነገር የለም፣ ግን ትናደዳለች፣ ትቆጣለች፣ ትበሳጫለች፣ ምን ትላለች። ከዛ ባል ይገባል። ሲገባ በዛ ተቀበለዋለች። ንደድ ብሏታል፣ ተበሳጭታለች። አሁን ባል ምን ያስባል? ምንድነው የተፈጠረው ዛሬ? ምን አይነት ጉድ ነው የገባው እዚህ ቤት ውስጥ ብሎ ይላል። ፖዚቲቭ ቲንከር ከሆነስ
ተረጋግቶ ያስባል። ምንድነው ልትሆን ምን ሆና ነው ምንድነው ሊሆን የሚችለው? ብዙ ጊዜ የወር አበባ ሊመጣ 1 ቀን ሲቀረው 2 ቀን ሲቀረው በብዙ ሴቶች ባህሪ ላይ ለውጥ ያመጣል። በጣም ይናደዳሉ፣ ይነጫነጫሉ፣ ይበሳጫሉ። በተለይ 1 ቀን ሲቀረው ቤቱ በጣም ሊበጠበጥ ይችላል። አርቆ የሚያስብ ከሆነና ፖዚቲቭ ቲንከር ከሆነ ቀኑን ሁሉ ሊያስታውሰው ይችላል። ምን እየመጣ እንደሆነ አደብ ሊያስታውሰው ይችላል። ከዛ ደግሞ 45 ዓመት እንደዚህ ሲሆናቸው የወር አበባ ሊቆም ሲል ደግሞ ሌላ ደግሞ የባህሪ ለውጥ ይመጣል። ያለባቸዋል፣ ይነጫነጫሉ ምናምንና ከሰዎች ጋር ያለሽን ግንኙነት በጣም ቆንጆ ካደረግሽው ጥሩ ይሆናል። አሁን ሌላው ከዚሁ ጋር አብሮ ሰዎችን ተረዳን። ከዛ ሁኔታዎችን ደግሞ ሲቹዌሽንስ ከባድ ነገር ገጠመሽ። ከባድ ነገር ሲገጥምሽ ሁሉ ጊዜ መፍትሄ አለው፣ ሶሉሽን አለው፣ ሊፈታ ይችላል፣ ነገ መልካም ይሆናል። ለእያንዳንዱ ነገር መልካም መፍትሄ የሌለው ነገር በምድር ላይ የለም ብለሽ ታስቢያለሽ። ስለዚህ መፍትሄው ላይ ትኩረት ታደርጊያለሽ። እና አሁን በፖዚቲቭ ሞላ ነው። ከዛ ሌላው ምንድነው? ግሬትፉልነስ አልን ቅድም ማመስገን የፖዚቲቭ ቲንኪንግ አካል ነው። ማይንድፉልነስ ደግሞ ይባላል። ማይንድፉልነስ ማለት ደግሞ እሱም የፖዚቲቭ ቲንኪንግ አካል ነው። እያንዳንዱን ነገር አሁን እዚህ ስቱዲዮ ውስጥ ስንት አይነት ቀለም ነው ያለው? በጣም ነው የሚገርመው። እዛ ጋር ግሪን አለ፣ ብሉ አለ፣ ብራውን አለ፣ ነጭ አለ፣ እዚህ ጋር ቴሌቪዥን አለ። በጣም የሚገርም ነው። ወጣቶች ካሜራ የሚያነሱት በጣም ይገርማል። ስለዚህ አሁን አፕሪሺየት ላደርግ ነው፣ እያንዳንዱን ነገር አፕሪሺየት ላደርግ ነው። እያየሁ እደነቃለሁ። ማይንድፉልነስ የሚባለው እያንዳንዱን ነገር ታየዋለሽ። አሁን እዚህ ቤት ገብቼ ያላየኋቸው ነገሮች ይኖራሉ። ማይንድፉልነስ ግን እያንዳንዱ ነገር ታየዋለሽ፣ እያንዳንዱ ነገር አፕሪሺየት ታደርጊዋለሽ። በስነ ልቦና አሁን ትርጉም አላቸው እንዳናስረዝም እንጂ እንደሁሌው አሁን ግሪን ቀለም የልምላሜ ቀለም ነው። ማይንዳችን ግሪን ሳይ ልምላሜ ነው የሚታየው። እዚህ ቤት ያሉ ቀለማትን ብናይ ግሪን ስታይ ሪጁቬኔት ማድረግ ነው የሚታይሽ። ብሉ እረፍት ነው። the sky is blue ሰማዩ ብሉ ነው፣ ኦሽኑ ብሉ ነው። ብሉ ከለር ስታይ እረፍት ነው የሚታይሽ። ብራውን ጥንካሬ ነው፣ ስትሬንግዝ ነው የሚያሳየው። ዋይት ነጭ ፒዩሪቲ ነው፣ ንጽህና ነው። ጥቁር ክብር ነው፣ ዲግኒቲ ነው። ፐርፕል ሮያሊቲ ነው። ቢጫ ቀለም ሰው ሲያይ ሃፒነስ ነው፣ ኤግዛክትሊ ሃፒነስ። ኦሬንጅ ስታይ ኢንቱሲያዝም ነው፣ በጣም መነሳሳት፣ ለስራ መነሳሳት። ስለዚህ አሁን እዚህ ቤት ገብቼ ከለሮቹን አፕሪሼት አደረኩኝ ማለት ነው ያሉትን። ቀይ ደግሞ የፍቅር ቀለም ነው፣ ሲበዛ ደግሞ ደም ግፊት ይጨምራል ይባላል። እና እዚህ ውስጥ ገብቼ ቢጫውን፣ ግሪኑን፣ የሎውን፣ ላይቱን፣ ወጣቶቹን፣ አንቺን አይቼ አፕሪሼት አድርጌ ይሄ ማይንድፉልነስ ነው። ጾም ነው ጊዜው። ሰው ይሄድና ጾም በየአይነቱ ያዛል። ከዛ ይበላል፣ ይጨርሳል። በፍጹም ሳያስበው ነው የጨረሰው። ምን እንደሚል አላወቀም፣ ግን ርቦታል። በላ የትኛው ይጣፍጣል ብትዩ ከዛ አያውቀውም። ማይንድፉል ከሆንሽ ግን እቺኛ ሽሮዋን ስትቀምሻት፣ ጎመኗን ስትቀምሻት ቴስቱን ትንታያለሽ፣ ታጣጥሚያለሽ፣ ቴስቱን አፕሪሺየት ታረጊያለሽ። ኢቭን እንጀራውን አፕሪሺየት ታረጊያለሽ፣ ምን አይነት እንጀራ እንደሆነ። ከዛ እያንዳንዱ ነገር ማይንድፉል ሆነሽ ነው። ቡናዋን ስትጠጫት ከጀበናዋ ጀምረሽ ከሲኒዋ ጀምረሽ ጣዕሙን አፈላሉን ስትመለከች እኔ አሁን የመድረክ ንግግር አቅርበታለሁ ባፈላሉ በመስከን እና እሱ ማይንድፉልነስ ይባላል። ከዛ ኢንጆይ ታረጊዋለሽ። ለመለማመድ ምን ይላሉ? እንትን ያዝና ቆሎ ነገር ያዝና ያንዳንዷን ፍሬ አፍ ውስጥ እየከተትካት እያሰብክ አፍ ውስጥ እንደልጅ ከዛ ክራሽ እያረካት ክራሽ ስታረጋት ድምጿን ከዛ ቴስቱን። ይሄ ማይንድፉልነስን ለመለማመድ ነው እንጂ ቤት ውስጥ ገብቶ እኮ ልጆቹ አሉ፣ ሚስት አለች፣ ልጆቹን ኢንጆይ አያረጋቸውም።
ሚስቱን ኢንጆይ ያረጋትም ቤቱን ቀይራ ይሆናል የጠበቀችው ሰርፕራይዝ ልታደርገው አያየውም። ልጆችን ሳያቸው ነው የሚያድጉት። እና ማይንድፉልነስ በጣም ይጠቅማል። ቀደም ያነሳሽው ነጥብ ላይ የሚሆኑ ነገሮች አሉ፣ በላይፍ መጡ ሀዘኖች አሉ። ግን ሐሳባችን ውስጥ ያለው ሐሳብ thoughts become things ይባላል። thoughts become things። አንዳንዱን በኋላ ወደዛኛው ቶፒክ ስንመጣ እናወራዋለን። ግን አንዳንዱን ነገር ሐሳባችን ራሱ ነው የሚያመጣው። ቀድሜ ከአንድ ሰውዬ ጋር በሐሳብ እጣላለሁ፣ ከዛ እነጋገራለሁ፣ እጣላለሁ፣ ከዛ መስሪያ ቤት ስሄድ እጣላለሁ ከሱ ጋር ችግር ይገጥመኛል። ዛሬ በጣም አስቀያሚ ቀን ነው፣ ዛሬ የሆነ ችግር ይገጥመኛል፣ እንደዚህ ሊሆን ይችላል፣ አክሲደንት ሀፕን ሊያደርግ ይችላል፣ እንደዚህ ብዬ ሄዳለሁ፣ አክሲደንት ሀፕን ሊያደርግ ይችላል። ስለዚህ ሐሳባችን በጣም አቅም አለው፣ ኢነርጂ ስለሆነ ሐሳባችን አቅም አለው። የማይሆን ነገር ደግሞ የግድ በህይወት ላይ ሲመጣ ሀዘን ሲመጣ ፖዚቲቭ ቲንኪንግ ይረዳሻል። ለምሳሌ የአንድ ሰው አባቱ አረፉ። አባቱ ሲያርፉ በጣም ሀዘን ውስጥ ሊገባ ይችላል፣ በጣም ሊያለቅስ ይችላል፣ በጣም ልትጎዳ ትችላለች። በጣም ፖዚቲቭ ቲንከር ከሆነች ዌል ላይፍ ነው ይሄ፣ this is part of life። ሞቱ አይቀርም ነበር አባቴ። ምናልባት በያዘው በሽታ በጣም ሊሰቃይ ይችል ነበር። ሰፈር አርጎ በጣም ተሰቃይቶ ሊሞት ይችል ነበር። ስለዚህ አረፈ። ቋንቋችንም እኮ ጥሩ ነው። አባቴ አረፈ፣ በቃ ወደማይቀረው ሄደ። በዘላለም ህይወት ደግሞ የምታምን ከሆነ የሄደው እኮ እግዚአብሔር ጋር ነው፣ ረፍት ጋር ነው የሄደው ብላ መለወጥ የማትችለውን ነገር እንኳን ፖዚቲቭ አድርገሽ ለውጠሹ ማየት ትችላለሽ። ስለዚህ በህይወታችን የሚገጥሙን ቻሌንጆችን ፖዚቲቭ ሆነን ለማሸነፍ ዲል ለማድረግ መወሰን አለብን ማለት ነው፣ ፖዚቲቭ ቲንከርስ ነው። እሺ አሁን ሐሳብ ቶት ኢነርጂ ነው በሚለው እንስማማለን። ኢነርጂ ደግሞ አይጠፋም፣ ኢነርጂ ነው። ቅድም ስታነሽ እሱን ሳልናገር አልለፍ። እኔ አንድ ጊዜ የተገረምኩበትን ነገር ልንገርሽ። ቢሮ አካባቢ ወጣቶች አሉ፣ ብዙ ቦታም አልሰጣቸው። አንድ ቀን ግን ከቢሮ ወጥቼ ወደ መኪና ልገባ ስል የሆኑ ሁለት ከሌላ ሰፈር የመጡ እንደዚህ መጡ፣ ወደ እኔ ጠጋ አሉ። አመጣጣቸው ደስ አይልም ነበር። ከዛ ምን ሆነ፣ የዛ ሰፈር ልጆች መጡ። ምንድነው የምትፈልጉት ምናምን አሏቸው። ፕሮቴክት እያደረጉኝ። እኔ እኮ በደንብ ሰላም አላልኳቸው። እሺ ቫልዩአቸው አሁን ፖዚቲቭ ቲንከር ስትሆኚ አካባቢሽ ያሉ ሰዎችን ቫልዩ ትረጃለሽ። የሰፈር ሰዎችን ብዙ አፕሪሺየት ላታረጋቸው ትችላለሽ። ሰፈርሽ ያሉት ሰዎችን፣ ሰፈር ያሉትን ጎረቤቶች ምናምን ቦታ ላልሰጣቸው እችላለሁ። ከቤተሰቤ ሰው ሲሞትብኝ ግን ነጠላቸውን አዘቅዝቀው የሚመጡት ማን ናቸው? እነሱ ናቸው። ነጠላቸውን አዘቅዝቀው ድንኳን ተክለው ምናምን ለቅሶ ሄደው ማያውቁት ሰው አልቅሰው ከዛ ገብተው ንፍሮ አዘጋጅተው ብለው እነሱ ናቸው። ስለዚህ ፖዚቲቭሊ ማየት፣ የሰፈርሽን ሰው ፖዚቲቭ ማየት፣ አካባቢሽን ፖዚቲቭ ማየት፣ ዙሪያሽ ያሉትን ሰዎች ፖዚቲቭሊ ማየት ጥሩ ነው። ከዛ ቀደም ያነሳሁት ምንድነው ቶት ኢነርጂ ነው፣ አይጠፋም። ያንን ቶት ወደ ቃላት ለውጬ ሳወጣው አሁንም ኢነርጂ አለው። ቃላቶች ኢነርጂ ያላቸው ለዚህ ነው። የተለወጠ ሐሳብ ስለሆነ ሐሳብ ኢነርጂ ስላለው ኮንቨርት ሳረገው ወደ ቃላት ኃይል አለው። አንቺን የሚያለመልም ቃል ልናገር እችላለሁ። አንቺን በጣም የሚሰብርሽን ቃል ልናገር፣ ሊትራሊ ነው ውስጥሽን የሚሰብረው። ስለዚህ የምንናገራቸው ነገሮች ሁሉ ጊዜ ፖዚቲቭ ቢሆኑ ጥሩ ነው። እሱ ራሱን የቻለ ሰፊ ፕሮግራም ስለሚያስፈልገው ነው እንጂ ግን ጀነራሊ ስፒኪንግ ግን ከአንደበታችን የሚወጣው ቃል አስበንበት ሁሉ ጊዜ የምንናገረው ነገር ፖዚቲቭ ቢሆን ጥሩ ነው። ሰዎችን የሚያንጽ፣ ሰዎችን የሚገነባ፣ ሰዎችን ኢንካሬጅ የሚያደርግ የሚያበረታቸው ቃል መውጣት ያለብን እና የተመረጡ ቃላት ዝም ብለን ኬርለስሊ የምናወጣው ቃል በጣም ሰዎችን ሊጎዳ ይችላልና የፖዚቲቭ ቲንኪንግ ተቀጣይ ነው ፖዚቲቭ ስፒኪንግ። ያንኑ ሐሳብ ነው አውጥቼ የምናገረው። ስለዚህ ኃይል ስላለው በጣም መጠንቀቅ አለብን ማለት ነው። ፖዚቲቭ ሳይኮሎጂ የሚገርም ነው። ሳይኮሎጂስቶች በተለይ የአሜሪካ እንደዚህ ያሉት
የፖዚቲቭ ቲንኪንግን አቅም በጣም እየተረዱ መጡ። በጣም የሰዎችን ህይወት እንደሚለውጥ፣ ሶሳይቲን እንደሚለውጥ፣ ሀገርን እንደሚለውጥ እያመኑበት መጡ። ስለዚህ ፖዚቲቭ ሳይኮሎጂ የሚባል ፊልድ መጣ። ልክ እንደ ካውንስሊንግ ሳይኮሎጂ፣ ክሊኒካል ሳይኮሎጂ፣ ዴቨሎፕመንታል ሳይኮሎጂ፣ ሪሃቢሊቴሽን ሳይኮሎጂ እንደሚባሉት እንዳለው ፖዚቲቭ ሳይኮሎጂ የሚባል ፊልድ መጣ። አሁን ምን ያህል የፖዚቲቭ ቲንኪንግ ዝም ብሎ ፋንታሲ አይደለም፣ የእውነት ነው። ይሰራ። እኔ ለማመደዋለሁ፣ እኖርበታለሁ። ፖዚቲቭ ቲንኪንግ በጣም ቀናውን ለማሰብ ሞክራለሁ፣ ቀናውን ለመናገር ሞክራለሁ እና በጣም እያንዳንዷን ሰዓት ኢንጆይ ላረጋት ቅድም ባልኩሽ ማይንድፉልም ሆንጊ የተገኘሁበትን ማህበረሰብ ኢንጆይ የኔ ኮንቴምፖራሪ የሆኑ በኔ ዘመን የተገኙ በኔ ዘመን ያሉትን ጋዜጠኞች፣ በኔ ዘመን ያሉትን ፖለቲሻኖች፣ በኔ ዘመን ያሉ አርቲስቶች፣ በኔ ዘመን ያሉ ሁሉንም ሰዎችን ኢንጆይ ያረጋቸዋለሁ፣ ስራቸውን ኢንጆይ ያረጋለሁ እንጂ የኛ ዘመንን እያጣጣልኩ የድሮ ብቻ እየናፈቅኩ ያንዳንዱን አፕሪሼት አረጋለሁና ፖዚቲቭ ቲንኪንግ በጣም አስፈላጊ እንደሆነ ሲታመንበት ወደ ፖዚቲቭ ሳይኮሎጂ ተመጣ። ፖዚቲቭ ሳይኮሎጂ የሚባል ፊልድ መጣ። መጽሐፍት የተጻፉ አሁን ገብተሽ በማስተር ዲግሪ ደረጃ ልታጠኚው ትችላለሽ።